በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የምትሰኙ የጌታችን የመድኃኒታችን ኢየሱስ ክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በእግዚአብሔር ስም እንደምን ዋላችሁ? እንደምን እስከዚህ ሰዓት አደረሳችሁ? አሜን። 44 ታቦትና 2000 ጌታ። አንድ እኔ ጌታን ተቀብያለሁ ለእናንተም ማቀበል እችላለሁ ብሎ ለራሱ የሚመሰክር ሰው ወደ አንድ ካህን ጠጋ ብሎ አባት ጌታን ተቀብለዋል አላቸው። ካህኑም ኢትዮጵያዊ አክብሮትን ባሽቀነጠረው የሰውየው የድፍረት ንግግር ቢበሳጭም ክህነታዊ በሆነው ትዕግስታቸው ራሳቸውን ተቆጣጥረው ለመሆኑ ጌታን መቀበል ምን ማለት ነው? ምን ማለት ነው? እኔን ስታየኝ ጌታን የማላውቅ መስልሃለሁ? አሉት። ያደፋር ሰው ንግግሩን ቀጠለና አዎ ታቦት ሲያከብሩ እየሄዱ አይደለም እንዴ? ታቦት እኮ እግዚአብሔር አይደለም አለ። እኮ እንዴት? አሉት ካህኑ። ሰውየው አፉን በከፈተ ቁጥር ካህኑ ባዶውን ጭንቅላቱን እያዩበት ነው። እንዴ ይህማ ግልጥ ነው። ለምሳሌ እናንተ 44 ታቦት አላችሁ። ታቦቱ ምንድነው ተብላችሁ ስትጠየቁ የእግዚአብሔር መገለጫ ነው ትሉኛላችሁ። እንግዲህ ከሆነ እኮ 44 እግዚአብሔር አላችሁ ማለት ነው አለ። ሰውየው ራሱ ይጠይቃል፣ ራሱ ይመልሳል። ሳያላምጡ የተጫነውን አራግፎ ተብሎ የተላከ እንጂ አስቦ ተናጋሪ አይመስልም። እኔ የምለው ከዚህ በፊት ታውቀኛለህ እንዴ? አሉት። ታጋሹና ብልህ ካህን ኧረ በፍጹም አለ። በጣም ጥሩ፣ በመጀመሪያ እስኪ ራስን አስተዋውቀኝ አሉት። ካህኑ ባጭሩ ራሳቸውን ካስተዋወቁ በኋላ ተናጋሪው ከረባቱንና መነጽሩን እያስተካከለና ጉሮሮውን እየጠራረገ ስሜ ፓስተር ሐዋርያ እከሌ ነው። የወንጌል መጋቢ ነኝ። እኔ ባቋቋምኩት ቸርች 2000 ተከታይ አለኝ። የአምልኮ ፕሮግራማችን ሲል ቆይ ብለው አስቆሙትና ይበቃኛል፣ የምፈልገውን አገኘሁ አሉት። ካህኑ ተናጋሪው ሰው ካፋቸው ነጥቆ ምን አሉኝ አባቴ? እኔን ቤተ ክርስቲያን ይፈልጓት ነበር ማለት ነውን? ኦ ጌታ ይባረክ። ጌታዬ የተባረከ ታላቅ ሁን ኢየሱስ እያለ ይወናጨፍ ጀመር። እረ ቆይ የማነህ? ቆይ እንጂ መች ተናግሬ ጨረስኩ? መቼስ አንተ የምትለው ወጣኝ አሉና አስቁመው ከዚያ በላይ ያለውን ንግግራቸውን ቀጠሉ። ይኸውልህ አንተ እንዳልከው ማለቴ አይደለም። ቅድም እኮ 44 ታቦት ስላላችሁ 44 እግዚአብሔር አላችሁ አልከኝ አሉት። እሱም አዎ ብያለሁ አለ ኮራ ብሎ። ካህኑም 44 ታቦት ስላልከው እሱ ያዋቂ ትችት ነው። ፈቃደኛ ከሆንክ ሌላ ጊዜ እነግርሃለሁ ያሉት ታቦታት 44 ብቻ ሳይሆኑ ከዚያም በላይ ናቸው። ነገር ግን አንተ ባልከው ላይ ብቻ ተመርኩዤ ምላሽ ልስጥህ። ቅድም አንተ ስትናገር ቤተ ክርስቲያን መስራች እንደሆንክና በስሩ 2000 ምዕመናን እንዳሉ ነግረኸኛል። እኔ የምለው እነዚህ 2000 ምዕመናን ጌታን ተቀብለዋል አሉት። አዎ በሚገባ እንጂ አባቴ አለ። በጣም ጥሩ። 2000 ሰዎች ሁሉ ጌታን ከተቀበሉ 2000
ጌታ አለ ማለት ነዋ አሉት። ከት ብሎ ሳቀና አይ አባቴ ነገሩ አልገባዎትም ማለት ነው። ሰዎቹ ጌታን የተቀበሉ ማለት እኮ አደረባቸው ማለት ነው። ዩሲ አሁን ገባዎት ለማለት ይመስላል። 2000 ጌታ የለም እኮ አለ። ይሁንልህ አየህ እኛም እኮ በታቦታቱ ላይ አድሮ ይገለጣልናል እንጂ መች እግዚአብሔር 44 ቦታ ይከፈላል። አየህ አንተ 2000 ጌታ የለም ካልክ እኔም 44 እግዚአብሔር የለም ነው የምልህ አሉት። ተናጋሪው ምንም ማስተባበያ መናገር አልቻለም። አንገቱን ደፍቶ ትቷቸው ሄደ። ካህኑ ግን ተናጋሪው እየሄደም ቢሆን እንደሚሰማቸው እርግጠኛ ስለነበሩ ወላጆቻቸውን ያላልነውን ትላላችሁ ከምትሉን የምንለውን ተጠግታችሁ አድምጡ ሲሉ ጨመሩለት። የኢትዮጵያ ቤተ ክርስቲያን ላም ባልዋለበት እንደተባለው ሁሉም ያለ ስሟ ስም እየሰጧት ያላለችንም ትላለች እያላችሁ ትምህርቷን ለማጠልሸት የሚሞክሩ ብዙዎች ናቸው። የሚስጥረ ሥላሴን ትምህርት ያልተረዳው ሶስት አምላክ አላችሁ ሲሉን የድንግል ማርያም ጸጋና ክብር ካለመረዳት የተነሳ አራተኛ አምላካችሁ ናት የሚሉንም ብዙ አሉ። ታቦትና የታቦትን ክብር ያልተረዳውም እንደዚሁ ተናጋሪ ከሜዳ ተነስቶ 44 አምላክ አላችሁ ይሉናል። ይህ ሁሉ ከጭፍን ጥላቻ የመነጨ ካለማወቅ አስተሳሰብ የሚነገር ሐሰት ነው። የኢትዮጵያ ቤተ ክርስቲያን እንደሆነ ትምህርቷ የተወሰነ ሳይሆን የተሰወረ ሳይሆን ግልጥ ነው። በስጋዊ ዓይን የሚታይና በስጋዊ ዕውቀት የማይመረመር ቢሆንም የማይነገር ምስጢራዊ ትምህርትና የተደበቀ አጀንዳ የላትም። የተከደነ ወንጌል የለንም። ወንጌላችን የተከደነ ቢሆንም እንኳ የተከደነባቸው ለሚጠፉት ነው ይለናል ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 3 ላይ። የተወደዳችሁ የተዋሕዶ ልጆች ሆይ ማንም ምንም ይበል፣ እናንተ ግን የአምላካችሁን የእግዚአብሔርን ቃል ኪዳን ታቦትና ሌዋውያን ካህናትን የተሸከሙት ባያችሁ ጊዜ ከሰፈራችሁ ተነስታችሁ ተከተሉት የተባለውን አስተውሱ። ኢያሱ 3:3 ላይ